አስመራ ቤተ መንግስት ከመቼውም ጊዜ በላይ መደናገጥና መረበሽ ተፈጥሯል። የኢትዮጵያ ቀጥተኛ አቋም አስመራን ማሸበር ቀጥሏል። የኢትዮጵያን አቋም የደገፉ ሀገራት የኤርትራ መንግስት ሹመኞችን እንቅልፍ ነስቷቸው ማድሯል። ይህን ተከትሎም አዲስ ዘመቻ እንዲከፈት አቅጣጫ ተሰጥቷል። ዘመቻውን የሚመሩት ባለስልጣንም ተለይተው ታውቋል። ጉዳዩ በዝርዝር ተይዟል። ፕሬዝዳንት ኢሳያስ የባድመው ጦርነቱ ከመነሳቱ በፊት እንደመለስ ያለ የቅርብ ሰው አልነበራቸውም። ለመለስም ቢሆን ከኤርትራውያን የሚቀርብ አልነበርም። ባርነት ወይንም ነጻነት ብለው አንድን ህዝብ ከፍለው ሁለት ሀገር ካደረጉ፣ መውጫ መግቢያ የሆነውን አሰብንም አሳልፈው ከሰጡ፣ ባድመም የእናንተ ነው ብለው እንካችሁ ካሉ በኋላ አቶ መለስ ኢትዮጵያ ኤርትራን ስትጨቁን ለኖረችበት የሚገባ ብለው 2 ቢሊዮን ብር ለኤርትራ ካሳ ማንም ሳያውቅ ከፍሏል። ኢትዮጵያና ኤርትራ ወደ ለየለት ጦርነት ሊያመሩ ሁኔታዎች እያስረዱ ባለበት በዚህ ሰዓት ኢትዮጵያ በአፍሪካ ከተመሰከረለትና ጠንካራ ጦር ካላቸው ሀገራት በፊት መስመር ተቀምጣለችም ተብሏል። ካላት አቅም አብዛኛውን ገንዘቧን ለጦሯ የምታውለው ኤርትራ በዚህ ዝርዝር እንዳልተካተተች ተሰምቷል። መረጃው ከውጥረቱ አኳያ ትኩረትን ስቧል። በትግራይ አስቸኳይ ስብሰባ መጠራቱ ታውቋል። ወልቃይት በሁሉም አቅጣጫ እስከ አፍንጫው ታጥቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የዶክተር ጌዲዮን ጢሞቴዎስ መግለጫ ያስደነገጠው የኢሳያስ መንግስት ለማስተባበል እየተፍጨረጨረ ነው ተብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሰሞኑ በሰጡት መግለጫ የሻዕቢያ መንግስትን እውነተኛ ማንነትና የኢትዮጵያን የባህር በር ፍላጎት በግልጽ ለዓለም አሳውቀዋል። ይህንን ተከትሎ ከአስመራ እየወጡ የሚገኙ መረጃዎች እንደሚጠቁሙት ሌሊቱን እንቅልፍ አልተተኛም። ለኢትዮጵያ እውነተኛ አቋም ምላሽ ይሆናል የሚሉትን የፕሮፓጋንዳ ዘመቻና የሐሰት ድሪቶ ለመፈብረክ በውጭ ጉዳይ ሚኒስትሩ አስተባባሪነት ሩጫ እየተደረገ ነው ተብሏል። ከታማኝ የዲፕሎማቲክ ምንጮች የተገኘው መረጃ እንደሚያመላክተው ከሆነ በዶክተር ጌዲዮን መግለጫ ላይ የተገኙ ሀገራትን በማጣራት የመልስ ምት የሚሉትን የፈጠራና የክህደት ታሪክ ለማስረዳት እየተንቀሳቀሱ ነው ተብሏል። የሰሞኑ የዶክተር ጌዲዮን ንግግር አስመራ ቤተ መንግስት ከመቼውም ጊዜ በላይ መደናገጥና መረበሽ ፈጥሯል። በዚህም የተነሳ ከዲፕሎማቲክ እንቅስቃሴ ባሻገር ሁሉም የፕሮፓጋንዳ ቻናሎች በዚሁ ጉዳይ ላይ እንዲያተኩሩና የውጭ ጉዳይ ሚኒስትሩን ስም እንዲረግሙ አቅጣጫ ተሰጥቷል። በተለይም በውጭ ጉዳይ ሚኒስትሩ መግለጫ የኢትዮጵያን አቋም የመደገፍ አዝማሚያ ያሳዩ ሀገራት መኖራቸውን ተከትሎ ጉዳዩ ወደ ኋላ ሊመለስ አይችልም በሚል ስጋት ሁሉም አቅሞች በዚሁ ላይ እንዲውሉ ትዕዛዝ ተላልፈዋል። ምንጮች እንዳረጋገጡት ከሆነ ዘመቻውን በቀጥታ የውጭ ጉዳይ ሚኒስትሩ ኦስማን ሳለህ እንዲመሩት አቅጣጫ ተላልፏል። በሐሰተኛ ዘመቻና ፕሮፓጋንዳ የኢትዮጵያን እውነታ መሸፈን ይቻል እንደሆነ የምናየው ይሆናል የሚል አስተያየትም ከኢትዮጵያ በኩል በርከት ብሎ መደመጥ ቀጥሏል። ግብፃዊው ቡጥሮስ ጋሊ ሻዕቢያና ወያኔ ኤርትራ አሰብን ጨምሮ ሁሉንም የባህር በር ወስዳ እንድትገነጠል ሲያደርጉ ኢትዮጵያ ወደብ አልባ ሀገር ሆና ከቀይ ባህር ይዞታዋ ተነቅላና ተገፍታ እንድትኖር ግንባር ቀደም ሚና የተጫወቱ ሰው እንደሆኑም ይታወሳል። እኚህ ሰው የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ግብፃዊ ቡጥሮስ ጋሊ ናቸው። በዚያን ጊዜ የተባበሩት መንግስታት ድርጅት ዋና ጸሐፊ ስለነበሩ የድራማው ዋነኛ ተዋናይም ነበሩ። ኢትዮጵያ የምትጠይቀው በሴራ ያጣችውን ራሷን ንብረት የሆነውን ወደብ እንጂ የማንንም አይደለም የሚልም አቋም አሁን ከመቼውም ጊዜ በላይ በኢትዮጵያውያኑ በኩል መስተጋባቱን ቀጥሏል። ወደ ሌላኛው መረጃችን እናልፋለን። መሆንስ እንደ ተከዜ ዘብ ያስባለ ጉዳይ ተፈጥሯል። የተከዜ ዘብ አለቆች ድንቅ መሪዎች ናቸውም ተብሏል። በጀትን ያክል ተከልክሎ በህዝብ መዋጮ ህዝብን ማስተዳደር፣ ልማት ማልማትና ቀጠናዊ ሚዛንን አስጠባቂ ኃይል መገንባት መቻል ከባድ ቁርጠኝነትና ጀግንነት ይጠይቃል። የተከዜ ዘብም በዚሁ መልኩ በሚያስተዳድሩት መሪዎቹ እምነት በመጣል በስነ ምግባር ታንጾ የሚሰለጥንና የሚገነባ ኃይል መሆኑን ያመላክታልም ተብሏል። በእርግጥ ተከዜ ዘብ እልህና ቁጭትን የተላበሰ ከፍተኛ የሆነ የስነ ልቦና ትጥቅን የታጠቀ ከፍ ያለ የሞራል ደረጃ ላይ የሚገኝ ቀጠናዊ ሚዛን አስጠባቂ ኃይል ነው እየተባለም ነው። መሆንስ እንደ ተከዜ ዘብ
አስብሏልም ተብሏል። የተከዜ ዘመን ማለት አንደኛ የኃይል አሰላለፍ የሁኔታ ትንተና፣ ድርጅታዊ፣ ከባቢያዊ፣ ቀጠናዊና ድንበር ተሻጋሪ የኃይል አሰላለፍ ትንተና ሰርቶ የሚተውንበትን የትግል ምህዋር በውል የተገነዘበ ኃይል ነው። ሁለተኛ የውስጣዊ ከባቢ ጥንካሬና ድክመት በሚገባ የፈተሸና አቅሙን ከሁኔታዎች ጋር እያዛመደ የገነባ ኃይል ነው። ሶስተኛ የውጫዊ ከባቢ እድልና ስጋት በሚገባ የተነተነ የጠላትን አቅም ያገናዘበ ዝግጅት ያደረገ ኃይል። አራተኛ የባለድርሻ አካላትና የኃይል ግንኙነት ግንዛቤ ውስጥ አስገብቶ አቅሞችን ሁሉ ለመጠቀም ጥረት የሚያደርግ ኃይል ነው። አምስተኛ አዝማሚያዎችን በዝርዝር ተንትኖ በማስቀመጥ ትንበያ በመስራት ነገን መሰረት ያደረገ ኃይል ነው የሚል ውደሳም ተችሮታል። የተከዜ ዘብ ይሄ ነው። ይህ ኃይል በማንነቱ ላይ የሚቃጣ ጥቃትን ይመክታል። የስነ ልቦናም የሞራልም የመሳሪያ ትጥቅም ታጥቋል ተብሏል። ጠላትን በመጣበት ቋንቋ አናግሮ ለመመለስ ሁሌም በተጠንቀቅ ላይ እንደሚገኝ ተነግሮለታል። ሁልጊዜ ዝግጅት፣ የሁልጊዜ አቅም ግንባታ፣ ጊዜ ሳይባክን ይሰራል የሚል መረጃም ተጋርቷል። ኢሳያስ የባድመ ጦርነት ከመነሳቱ በፊት እንደ መለስ ያለ የቅርብ ሰው እንዳልነበራቸው ይነገራል። ለመለስም ቢሆን ከኤርትራውያን የሚቀርብ አልነበረም። ባርነት ወይንም ነጻነት ብለው አንድን ህዝብ ከፍለው ሁለት ሀገር ካደረጉ፣ መውጫ መግቢያ የሆነውን አሰብንም አሳልፈው ከሰጡ፣ ባድመም የእናንተ ነው ብለው እንካችሁ ካሉ በኋላ አቶ መለስ ኢትዮጵያ ኤርትራን ስትጨቁን ለኖረችበት የሚገባ ብለው 2 ቢሊዮን ብር ለኤርትራ ካሳ ማንም ሳያውቅ ከፍለዋል። ለዘመናት አንድ ህዝብ ሆኖ ኖረን የአንድ አገር ሰው ባሪያና ጌታ አድርገው በፈጠሩት ትርክት ኤርትራን እንዳስገነጥሉም ይነገርላቸዋል። አቶ መለስ ከዚህ ባለፈ የሻዕቢያ ሰዎች ከኢትዮጵያ የጦር መሳሪያ ሳይቀር ወስደው እንዲታጠቁ ያደርጉ እንደነበርና በሀገሪቱ የደህንነት ጉዳዮችም ጦርነቱ እስኪነሳ ድረስ መረጃዎችን እንዲያውቁ ለኤርትራውያኑ የሀገሪቱን በር ወለል አድርገው ከፍተው እንደነበርም ይነገርላቸዋል። አቶ መለስ ዜናዊ የደርግ መንግስት ተወግዶ የሽግግር መንግስቱ ፕሬዝዳንት ሆነው በተመረጡበት ወቅት የግል ጠባቂዎቻቸው ሳይቀሩ የሻዕቢያ ሰዎች እንደነበሩ ይታወቃል። የባድመው ጦርነት ተነስቶ ነገሮች እንዳይሆኑ እስኪሆኑ ድረስ አቶ መለስ እልም ያሉ የሻዕቢያ አፍቃሪ እንደነበሩም ይታመናል። እንዲያውም በዚህ አቋማቸው በወቅቱ ጠቅላይ ሚኒስትር ከነበሩት አቶ ታምራት ላይኔ ጋርም አልስማማ ብለው እንደነበርም ይታወሳል። ኢትዮጵያ በአፍሪካ ጠንካራ ወታደራዊ ኃይል ካላቸው 10 ሀገራት ውስጥ ተካታለች። የግሎባል ፋየር የ2025 ደረጃ ነው ይህንን ያሳየው። አንደኛ ግብጽ ስትሆን ወታደራዊ አቅሟም ታንኮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮች፣ የባህር ኃይልና አየር ኃይል አላት። በጀቷን ስንመለከት ደግሞ 5.88 ቢሊዮን ዓመታዊ የአሜሪካን ዶላር ትይዛለች። ቀጥለን ደግሞ አልጄሪያን እናገኛለን። ወታደራዊ አቅሟ ጠንካራ ተጠባባቂ የሰው ኃይል፣ ከፍተኛ የመሬት እና የአየር ስርዓቶች እንዳሏት ይነገራል። በጀቷም 25 ቢሊዮን ዶላር እንደሆነም ተነግሯል። ናይጄሪያ ወታደራዊ አቅም፣ ከፍተኛ የሰው ኃይል፣ እያደገ የመጣ የአየር ኃይል፣ የሽምቅ ውጊያ ልምድ ያላት ሀገር ናት። በሶስተኛነት ደረጃ ትገኛለች። በጀቷም 3.16 ቢሊዮን የአሜሪካን ዶላር ነው። ቀጥለን ደግሞ ደቡብ አፍሪካን እናገኛለን። የሰለጠነ ኃይል፣ የላቀ የመከላከያ ኢንዱስትሪ፣ የአየር ምድር ባህር አቅምም እንዳላት ይነገራል። በጀቷም 2.27 ቢሊዮን የአሜሪካን ዶላር እንደሆነ ተነግሯል። ቀጥለን ኢትዮጵያን እናገኛለን። ኢትዮጵያ የክልላዊ ተልእኮች ልምድ ያለውና በግዛት መከላከል ላይ ያተኮረ ጠንካራ የምድር ጦር ባለቤት ነች። ከ2.1 ቢሊዮን በላይ የአሜሪካን ዶላር ዓመታዊ በጀትም ትይዛለች። አንጎላን እናገኛለን። ወታደራዊ አቅሟን ስንመለከት የዘመነ ጦር፣ በምድርና በድንበር መካከል ላይ ያተኮረ ኃይል አላት። በጀቷም ከ1.1 ቢሊዮን ዶላር በላይ እንደሆነ ይነገራል። ሞሮኮ በርካታ ታንኮች፣ ብረት ለበስ ተሽከርካሪዎችና ተዋጊ ጀት ክምችት እንዳላት ይታመናል። የባህር ኃይሏም ቢሆን ጠንካራ እንደሆነ ይነገርላታል። በጀቷን ስንመለከት ደግሞ 13.4 ቢሊዮን የአሜሪካን ዶላር አላት። ኮንጎ ዲሞክራሲያዊ ሪፐብሊክን እናገኛለን። ለምልመላ የሚሆን ከፍተኛ የህዝብ አቅም፣ ትልቅ የምድር ሰራዊት እንዳላት ይነገራል። በጀቷም ከግማሽ ቢሊዮን ዶላር በላይ እንደሆነ ይነገራል። ሱዳን ውስጣዊ ደህንነትና ቀጠናዊ ተልእኮች ላይ ያተኮረ የምድር ጦርና ኢመደበኛ ኃይል አላት። በጀቷን ስንመለከት ደግሞ ከግማሽ ቢሊዮን በላይ የአሜሪካ ዶላር ትይዛለች። ሊቢያ ግምታዊ ትልቅ የሰራዊት ብዛት፣ ሆኖም ጊዜ ያለፈባቸው መሳሪያዎችና የተበታተነ አመራር እንዳላት ይነገራል። በጀቷም ከ3 ቢሊዮን ዶላር በላይ እንደሆነ መረጃዎች ያመለክታሉ።
ወደ መጨረሻው መረጃችን ስናመራ ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ እንደሆነ ታውቋል። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊደረግ ነው ተብሏል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች ይገኛሉ ተብሎም ተጠብቋል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ቀናት እንደሚከናወን ታውቋል። ትግራይ ትምከር በሚል መሪ ቃል የሚከናወነው ይህ ኮንፈረንስ የሚያዘጋጀው ኮሚቴ ሊቀመንበር የሆኑት አቡነ ተስፋዬ ትላንት በመቀሌ በሰጡት መግለጫ በክልሉ ካለው ችግር ብቸኛው መውጫ መንገድ ውይይትና መነጋገር መሆኑን ገልጸዋል። በአገር ውስጥ ያሉና በውጭ ሀገር የሚኖሩ የክልሉ ተወላጆች በኮንፈረንሱ ላይ በንቃት እንዲሳተፉ ጥሪ ያቀረቡት አቡነ ተስፋ ስላሴ በክልሉ ተወላጆች መካከል አንድነትን ማስፈን ወቅቱ የሚጠይቀው ተግባር መሆኑንም አስታውቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ እያደረጋችሁ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።